ሰላም እንዴት ናችሁ? ዛሬ ስለ አንድ አስደናቂ ተአምር እናወራለን። ጥያቄው እንዲህ ነው። አሁን በድጋሚ ወደ ተአምሩ ለመመለስ ተዘጋጅታችኋል? እንደ ልጅነታችሁ በጉጉትና በመገረም ለመሞላት ዝግጁ ናችሁ? አስደናቂው ታሪክ የሚጀምረው ሕይወትን ቀያሪ የሆነ እውቀት ከ2000 ዓመታት በፊት በአንድ ቅዱስ ጽሑፍ መካከል በተደበቀ ጊዜ ነው። ከዚህ በታች የተጠቀሰው ጥቅስ በቅዱሳት መጻሕፍት በማቴዎስ ወንጌል ላይ ተጽፎ የሚገኝ ሲሆን ለብዙ መቶ ዓመታት በሰዎች ዘንድ ትርጉሙ ሲዛባና ሲምታታ የኖረ ነው። ላለው ይጨመርለታል ይሞላለታልም፣ ከሌለው ግን ያው ያለው ይወሰድበታል ይላል። ይህን አባባል ስናነብ ሁላችንም ሚዛናዊነት የለውም በሚል ስሜት ይሰማናል። ሀብታሞች የበለጠ ሀብታም፣ ድሆች ደግሞ የበለጠ ድሃ የሆኑ ይሄዳሉ የሚል ይመስላል። ይሁንና አባባሉ የሚፈታ እንቆቅልሽ፣ የሚገለጥ ምስጢር አለው። ያንም ምስጢር ስታውቀው አዲስ ዓለም ይከፈትልሃል። ለበርካታ መቶ ዓመታት ተደብቆብን የነበረው ታላቅ ምስጢር አንድ ቃል ነው። ምስጋና። ምስጋና ምስጋና። ስላለው ነገር የሚያመሰግን ይጨመርለታል ይትረፈረፍለታልም። ምስጋና ከሌለው ግን አስቀድሞ የነበረውም ይወሰድበታል። በአንዲት ቃል መገለጥ የተነሳ የጽሑፉ ምስጢር ፊት ለፊት ታየ። ቃላቶቹ ከተመዘገቡ 2000 ዓመታት አልፈዋል። ያኔም እውነት የነበሩትን ያህል አሁንም እውነት ናቸው። ለማመስገን ጊዜ ካልወሰድክ የነበረህንም ታጣለህ። በምስጋና የተነሳ ስለሚሆንልህ ነገር ያለ ተስፋ በሚከተሉት ቃላት ውስጥ ተቀምጧል። ስላለ ነገር ካመሰገንክ ይጨመርልሃል ይትረፈረፍልሃልም። የምትከተሉት ሃይማኖት ምንም ቢሆን ምናልባትም ሃይማኖት እንኳን ባይኖራችሁ በቅዱሳኑ መጻሕፍት ላይ የሰፈሩት እኚህ ቃላት በእናንተም ሕይወት ውስጥ ይሰራሉ። የሚያብራሩት የሳይንስንና የዩኒቨርስን የማዕዘን ሕግ ነው። ምስጋና የሰማይና የምድር የማዕዘን ሕግ ነው። ምስጋና የሚሰራው ሕይወት በሚመራበት የዩኒቨርስ ሕግ አማካይነት ነው። በዩኒቨርሳችን ውስጥ የሚገኙ ኃይሎች ሁሉ የሚመሩበት የመሳሳብ ሕግ እንደሚያትተው ከአተም አሰራር ጀምሮ እስከ ፕላኔቶች እንቅስቃሴ ተመሳሳይ ነገሮች ይሳሳባሉ። የእያንዳንዱ ሕይወት ያለው ነገር ሕዋሳትም ሆነ የማንኛውም ቁስ አካል ቅንጣቶች እርስ በርስ የተያያዙት በመሳሳብ ሕግ አማካይነት ነው። በአንተም ሕይወት ውስጥ የመሳሳብ ሕግ በሐሳቦችና በስሜቶች አማካይነት ይሰራል። የምታስበውና የሚሰማ ማንኛውም ነገር አንተው ራስህ የሳብከው ነው። ስራዬን አልወደውም፣ በቂ ገንዘብ የለኝም፣ የምትስማማኝን ጓደኛ አላገኝም፣ ዕዳዬን መክፈል አልችልም፣ ነገሮች እየተበላሹብኝ ሳይሆን አይቀርም፣ እርሷ ወይም እርሱ አይወደኝም፣ ከወላጆቼ ጋር እንኳን አልስማማም፣ ልጄ ችግር ፈጣሪ ነው፣ ሕይወቴ ተመሰቃቅሏል፣ ትዳሬ ችግር ላይ ነው ወዘተ ብለህ የምታስብ ከሆነ እነዚህን የመሰሉ ተጨማሪ ክስተቶች መሳብ የተፈጥሮ ግዴታ ነው። ነገር ግን የምታስበው ስለምታመሰግንባቸው ነገሮች ከሆነና ስራዬን ወደዋለሁ፣ ቤተሰቤ በጣም ያግዘኛል፣ ያሳለፍኩት የእረፍት ጊዜ ምርጡ ነበር፣ ዛሬ በጣም ደስ ብሎኛል፣ ከልጆቼ ጋር ያሳለፍኩት የሰንበት ዕለት ፍጹም አስደሳች ነበር የምትል ምስጋናውንም ከውስጥ ከምር የምታንሸራሽረው ከሆነ የመሳሳብ ሕግ እነዚህን የመሰሉ ተጨማሪ መልካም ነገሮች መሳብ የማይቀር እንደሆነ ያረጋግጥልሃል። ልክ ማግኔት ብረትን በሚስብበት ሁኔታ ነው የሚሰራው። ያንተ ማግኔት ምስጋና ነው። እናም ምስጋና ከፍ ሲል የምታስበውን መልካም ነገርን በዚያው መጠን ከፍ ይላል። ይህ የተፈጥሮ ሕግ ነው። ማንም ሰው ሊያስተባብለው አይችልም። የሄደው ሁሉ ይመጣል። የዘራውን ታጭዳለህ፣
የሰጠኸውን ትቀበላለህ የመሳሰሉትን አባባሎች መቼም ሰምታቸው ታውቃለህ። አዎ፣ እነዚህ ሁሉ አባባሎች የሚገልጹት ተመሳሳይ ህግ ነው። ታላቁ ሳይንቲስት ሰር አይዛክ ኒውተን የገለጠውን የዩኒቨርስ ደንብ። ከኒውተን ሳይንሳዊ ግኝቶች መካከል የዩኒቨርስን እንቅስቃሴ መሪ የሚቃኝ ክፍል ይገኛል። ምስጋና በኒውተን ህግ አንጻር ስንቃኘው ማንኛውንም ምስጋና የመስጠት ተግባር የመቀበል ሁነትን ይከስታል። እናም ምንጊዜም የምትቀበለው ከምትሰጠው ምስጋና ጋር እኩል ነው። የማመስገን ተግባር የመቀበልን አቻ ተግባር ይፈጥራል። የምትሰጠው ምስጋና በቅንነትና በጥልቀት ሲሆን ወይም ከፍ ያለ ምስጋና ስታቀርብ የሚሰጥህም ከፍ ይላል። ከፍ አድርጋችሁ ስታመሰግኑ ከፍ ያለ ነገር ይሰጣችኋል። የምስጋና ጉልበት ከብዙ ሺህ ዓመታት በፊት ከነበሩት የሰው ልጅ መዝገቦች ጀምሮ ሲሰበክና ሲተገበር ከአህጉር ወደ አህጉር ሲሻገር ከአንደኛው ስልጣኔ ወደ ሌላኛው ከባህል ወደ ባህል ሲወራረስ የኖረ ነው። ዋናዎቹ የሚባሉት ሃይማኖቶች ክርስትና፣ እስልምና፣ ጁዳይዝም፣ ቡድሂዝም፣ ሲኪዝም እና ሂንዱይዝም ሁሉም ምስጋናን መሰረታቸው ላይ ያስቀመጡ ናቸው። መሐመድ ያለን ነገር ለማስቀጠል ምርጡ ማስተማመኛ ስላለ ነገር ማመስገን እንደሆነ ተናግሯል። ቡድሃ የተፈጠረው ለማመስገንና ለመደሰት ብቻ እንደሆነ አስተምሯል። ላኦ ትዙ ነገሮችን ባሉበት ሁኔታ ብትደሰትባቸው ዓለም ሁሉ ያንተ ትሆናለች ብሏል። ክሪሽና ምንም ነገር ቢሰጠው በደስታ እንደሚቀበል ተናግሯል። ንጉሥ ዳዊት መላውን ዓለም በምድርና በመንግሥተ ሰማያት መካከል ስላለው ነገር ሁሉ ማመስገን እንደሚገባ አስቀምጧል። ጌታ ኢየሱስም ተአምራትን ከማድረጉ በፊት አመሰግናለሁ ይል ነበር። አውስትራሊያ ውስጥ የሚገኙ አቦርጂኖች፣ የአፍሪካዎች ማሳይ እና ዙሉ፣ የአሜሪካዎቹ ናጆባ፣ ሻውኒ፣ ቼሮኪ፣ ታቲዎች፣ እስኪሞ እና ማኦሪ ማህበረሰቦች ዘንድ ምስጋና የባህላቸው ዋና አካል ሆኖ ይተገበራል። ጠዋት ስትነቁ ስለ ጠዋቱ ብርሃን፣ ስለ ህይወታችሁና ስለ ጥንካሬያችሁ ምስጋና ስጡ። ስለ ምግባችሁና መኖራችሁ፣ ስለሚሰጣችሁ ሐሴት አመስግኑ። የምታመሰግኑበት ምንም ምክንያት ካልታያችሁ ችግሩ ያለው እናንተ ጋር ነው። ምስጋናን የሚተገብሩና ግኝቶቻቸው ከታላቅነት ያስመደቧቸው በታሪክም የሰፈሩት በርካታ ናቸው። ጋንዲ፣ ማዘር ቴሬዛ፣ ማርቲን ሉተር ኪንግ ጁኒየር፣ ዘዳላ ላይማ፣ ሊዮናርዶ ዳቪንቺ፣ ፕሌቶ፣ ሼክስፒር፣ ኤዞፕ፣ ብሌክ፣ ኤመርሰን፣ ዲከንስ፣ ፕራውስ፣ ዴካርተስ፣ ሊንከን፣ ዱንግ፣ ኒውተን፣ አንስታይን፣ ሌላም። አልበርት አንስታይን ግኝቶች ዩኒቨርስን የምንመለከትበትን መንገድ ሙሉ በሙሉ የቀየሩ ናቸው። እርሱ ግን ስለ ስኬቶቹ ሲጠየቅ ምላሹ ለሌሎች ምስጋና ማቅረብ የተገባ ስለመሆኑ ነበር። ከምንጊዜም ባለምርጥ ጭንቅላቶች አንዱ የሆነ ሰው በቀን ከ100 ጊዜ በላይ ሌሎች ሰዎች ስለሰሩት ስራ ያመሰግን ነበር። ታዲያ የህይወት በርካታ ምስጢራት ለአንስታይን የመገለጣቸው ምን ያስደንቃል? በእያንዳንዷ ቀኑ ምስጋናን አብዝቶ ይሰጣል። በምላሹ የሚሻው ነገር ተትረፍርፎ ይሰጠዋል። አይዛክ ኒውተን ሳይንሳዊ ግኝቶቹን እንዴት እንዳሳካቸው ሲጠየቅ በቀደምት ተመራማሪዎች ትከሻ ላይ ስለመንጠላጠሉ ነበር የተናገረው። በሰው ልጅ ታሪክ ታላቁን አስተዋጽኦ ያበረከተ ተብሎ የሚወደሰው ይህ ሰው ከእርሱ ቀድሞ ለነበሩት ምስጋናን ሰጥቷል። የምስጋናን ጉልበት ተረድተው የተገበሩ ሳይንቲስቶች፣ ፈላስፎች፣ የፈጠራ ሰዎችና ነቢያት የዘሩትን አጭደዋል፣ ውጤቱንም አይተዋል። አሁንም ግን የምስጋና ኃይል በበርካቶች ዘንድ አልታወቀም። ምክንያቱም የምስጋናን ተአምራዊ ውጤት በሕይወት ውስጥ ለማየት በተግባር መሞከር ያስፈልጋል።
አብዝታችሁ ስታመሰግኑ አብዝታችሁ ትቀበላላችሁ። ምስጋናን የህይወታችሁ መሰረት አድርጉት። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ ያመሰገንን። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ ፍቅር ጋበዝናችሁ። ይህን እጅግ አስተማሪ ቪዲዮ ለአንድ ለምታውቁት ሰው ሼር ብታደርጉለት ሊጠቀም ይችላልና ይህን ከማድረግ ወደኋላ አትበሉ። ቪዲዮውን እስከ መጨረሻው ስለተከታተላችሁ እናመሰግናለን። መልካም ምሽት ይሁንላችሁ። ቻው።